ከተማ ከመዲናችን አዲስ አበባ በ25 ኪሎ ሜትር ርቀት ላይ የምትገኝ ሲሆን በሸገር ከተማ ሀገረ ስብከት ውስጥ ከሚገኙ ስፍራዎች ውስጥ አንዱ ነው። በቀድሞ ስሙ የደቡብ ምዕራብ ሸዋ ሰበታ አዋስ ተብሎ የሚጠራ ሲሆን በጊዜው 65 አጥቢያ ቤተክርስቲያናት በስሩ ነበሩ። በአሁኑ በሸገር አመሰራረት 52 አድባራትን የያዘ ክፍለ ከተማ ሲሆን የተወሰኑት አድባራት ከመጀመሪያዎቹ ወደ ደቡብ ምዕራብ ሸዋ የቀሩ ሲሆን በእነሱ ፈንታ ከአዲስ አበባ ሀገረ ስብከት ወደ ሸገር ሀገረ ስብከት 10 የሚሆኑ አጥቢያዎች በሸገር አመሰራረት መካተት መቻላቸው ይነገራል። የሸገር ሀገረ ስብከት ገና ከተቋቋመ 2 ዓመት እንኳን ሳያስቆጥር በልማቱ ረገድ ግን እጅግ ሰፊ ስራዎችን እየሰራ መሆኑ ይታወቃል። ታዲያ የሀገረ ስብከት በስሩ ለሚገኙ አድባራትና ገዳማት የልማት ስራዎች እንዲሰሩ በትጋት እየተንቀሳቀሰ ይገኛል። ከነዚህ ገዳማትና አድባራት መካከል የሰበታ ገላን ጉዳና ፉሪ ክፍላተ ከተማ አንዱ ነው። ከዚህ በፊት ሰበታ አዋስ ተብሎ የሚጠራው ወረዳ ቤተ ክህነት የራሱ የሆነ ቋሚ ቦታ ሳይኖረው በተለያዩ የመንግስት ተቋማት ውስጥ በስራ ሲንቀሳቀስ ቆይቶ ከመንግስት በተሰጠው ቦታ ላይ በጊዜ ሂደት አሁን የምንመለከተውን ህንጻ ለመስራት መቻሉ እንዲህ ይነገራል። ያው እንግዲህ በቀድሞ በደቡብ ምዕራብ ሸዋ ያለን የሰበታ አዋስ ወረዳ ቤተ ክህነት ይባል የነበረ ነው። በዛን ሰዓት 65 አጥቢያ ቤተክርስቲያናት በከተማው 32 ቤተክርስቲያኖች አሉ። በቀጠሩ ደግሞ ቀሪዎቹ 31 ቤተክርስቲያኖች ያሉበት ወረዳ ቤተ ክህነት ነው። በአሁኑ የሸገር አመሰራረት ግን 52 አድባራት የያዘ ክፍለ ከተማ ነው። በአዲሱ የሸገር ሀገረ ስብከት አወቃቀር ማለት ነው። በዛ ውስጥ ያው ቀድሞዎቹ የነበሩት አሁን ወደ ደቡብ ምዕራብ ሸዋ ያስገባንበት ነገር ግን ከአዲስ አበባ ደግሞ ተጨማሪ 10 አብያተ ክርስቲያናት በሸገር ምስረታ ወደኛ የተቀላቀሉበት ሁኔታ ነው ያለው። ያው እንደምታየው ቦታችን ከከተማ ከአስፋልት ትንሽ ገባ ያለ ቦታ ነው ህንጻው ያለበት ሁኔታ። ያው ይሄንንም በብዙ ተግዳሮት ነው ይሄ ቦታ የተገኘው። ቀደም ሲል ይሄ የቤተ ክህነት ጽሕፈት ቤት በመንግስት ቅጽር ግቢ ውስጥ በጥገኝነት በትንሽ የቆርቆሮ ደሳሳ ቆርቆሮ ውስጥ የነበረ ጽሕፈት ቤት ነው። ከዛ ወጥተን ከከተማ አስተዳደሩ ጋር ባለን መልካም ግንኙነት ይሄንን ቦታ አግኝተን እንግዲህ እግዚአብሔር ፈቅዶ ይሄንን ህንጻ ለመስራት በቅተናል። አሁን በሰበታ ክፍለ ከተማ ገላን ጉዳ ፉሪ ክፍለ ከተማ ነው። ከዛ በፊት ግን ሰበታ አዋስ ወረዳ ቤተ ክህነት ነበረ። ይሄ ህንጻ የተሰራበት ቦታ ከመገኘቱ በፊት ቦታው በኦሮሚያ ትምህርት ቢሮ ማለትም የሰበታ ትምህርት ቢሮ ግቢ ውስጥ ነበረ ሲተዳደር የነበረው ለዘመናት። ከዛ በኋላ መንግስት ቦታውን 300 ካሬ ከሰጠ በኋላ ይሄንን ትንሽ በአፈር በጭቃ የተሰራ ቤት ተሰርቶ ነበረ። ከዛ በኋላ ያው ጊዜው በመሄዱና ወቅቱን ያልጠበቀ ቤት በመሆኑ በብፁዕ አቡነ ሳዊሮስ መመሪያ ሰጪነት ይሄን የመሰለ ህንጻ ግንቦት 2 ቀን 2014 ዓመተ ምህረት ነው የተጀመረው ህንጻው። እንግዲህ በጥቂት ጊዜ ውስጥ ያለቀ ህንጻ ነው። እግዚአብሔርም ረድቶን የሰበታ ክፍለ ከተሞችና አገር ስብከቱ በተለይም ብፁዕ አባታችን ከ130ውን ተመላሽ በዚህ ህንጻ ላይ እንድናውል በቅርበት ሲከታተሉ ከቆዩ በኋላ መመሪያ ሰጥተው ከዚህ ይሄን አከራይተን ወደ አስፋልት ወልተን እንድንሰራ መመሪያ ቢሰጡም ነገር ግን ያው ካለው ወቅታዊ ሁኔታ አንፃር አስፋልት ላይ ቤት መስራት ስላልቻል ይሄንን ህንጻ ጀመርን ማለት ነው። ግንቦት 2 2014 ባለንበት ዘመን ኑሯችን ግራ ቀኙ ቢጠፋንም ያዝነው የነካነው አልበረከት ብሎን ግራ በተጋባንበት ዘመን ላይ ብንሆንም ሳይሰስቱ ሰጥተው ሳይሰለቹ ዘርግተው ከእኛነት ይልቅ እኔነት በበረታበት በዚህ ዘመን የሰው ፊት ማየት ምንኛ ከባድ እንደሆነ ሁላችንም እናውቀዋለን። ይሁን እንጂ ዙሮ ከቤት እንዲሉ አበው የሰማይ ቤታችንን መገንባት ደግሞ የውዴታ ግዴታችንም ነው።
ታዲያ በዚህ ሁሉ ውጣ ውረድ ውስጥ ብዙ የቤተ ክርስቲያን ልማቶች እየተሰሩ ህንጻዎች እየተገነቡ ይገኛሉ። ታዲያ ዛሬ ላይ የሸገር ከተማ ሀገረ ስብከት ብዙ ዋጋ ከፍሎ በስሩ ከሚገኙ ሰራተኞች እስከ ምዕመናን ድረስ ያላቸውን በመስጠት በዚህ አጭር ጊዜ ውስጥ ይህን የመሰለ ህንጻ ገንብተው ምሳሌ መሆን ችለዋል። በዚህ ሰዓት ይህን የመሰለ ቦታ አግኝቶ ይህን የመሰለ ህንጻ መስራት በጣም ይከብዳል። ቀደም ሲሉ ያሉትም አባቶች ብዙ ደክመውበት ነው ይህን መሬት የወሰዱት ከመንግስት አካላት። መንግስትም እንግዲህ በቅርበት ዲዛይኑን በመጽት እጅግ በመከታተል ፍቃዱን በመጽት ወዲያውዲ ስንል የመንግስት ሰራተኞች በተቀያየሩ ቁጥር ብዙ ጊዜውን ገሏል። ሆኖም ግን እንደ እግዚአብሔር ፈቃድ ከብዙ ድካም በኋላ ይሄንን ቤት ለመስራት ሞከረናል ማለት ነው። አንድ ህንጻ ሲገነባ በአብያተ ክርስቲያናት ደረጃ ስናይ ህንጻ ሰሪ ኮሚቴ ተዋቅሮ የተለያዩ ገቢ ማሰባሰቢያ እንቅስቃሴ ተደርገው ነው። ነገር ግን የኛ ክፍለ ከተማ ለየት የሚያደርገው በቅድሚያ ለአድባራቱ አርአያ ለመሆን እኛ ነን መጀመሪያ እያንዳንዱ ሰራተኛ ከዋናው ስራ አስኪያጅ ጀምሮ ታች እስካለው ጥበቃ ሰራተኛ የወር ደመወዙን የመጀመሪያ ስራ ማስጀመሪያ ብሎ የሰጠበት ሁኔታ አለ። በተለያየ ጊዜ ደግሞ ያጠራቀምነውን ገንዘብ ለዚሁ ደመወዝ ጭማሪ ያስፈልግም ሌላ ነገር ጥቅም አስፈልግም፣ ነገር ግን ይህን ህንጻ ገንብተን ፍጻሜ ላይ ማድረስ አለብን ተብሎ ነው የተጀመረው። እግዚአብሔር ይመስገን ደግሞ አድባራቱን ባላቸው አቅም ያው ወቅታዊ ሁኔታ ሁላችንም ታሳቢ እናደርጋለን። ያም ክፍተት ቢኖር ነገር ግን ባላቸው አቅም ይረዱበት። ወደ መጨረሻ ላይ ስንመጣ ደግሞ እነዚህ ከአዲስ አበባም ጭምር የገቡ በሸገር ሀገረ ስብከት የመጡ አብያተ ክርስቲያናትም ጭምር እያንዳንዱ ሰራተኛ ሄደን ባወያየንበት ሰዓት ሰርተን ፊኒሺንግ ላይ ስንደርስ አቅማችን ደከመ ከጎናችሁ ናችሁ መርዳት መቻል አለባችሁ የሚል በእያንዳንዱ አባቶች ወንድሞች ዘንድ ደርሰን ባናገርናቸው ሰዓት በሙሉ ፍቃደኝነት እያንዳንዱ ሰራተኛ የወር ደመወዙን በአመት ተቀናሽ የሚን የወር ደመወዙን ከፍሎ ነው የህንጻ እዚህ ግብ ላይ ማድረስ ይቻላል። በዚህ ስፍራ ላይ ግን እጅግ በጣም ሰፊ መንፈሳዊ ስራ የሚሰራበት ቦታ ስለሆነ ብፁዕነታቸውም ከፍተኛ ትኩረት ሰጥተው የሚያዩት ክፍለ ከተማ እንደመሆኑ መጠን ለሌላው አርአያ የሚሆን ሌላው ከሱ የሚማርበት ትልቅ ስራ መስራት እንደሚቻል የሚያሳይ ነው። እንግዲህ እንደሚታወቀው በጣም የክፍለ ከተማ ገቢ በጣም አነስተኛ ነው። ከ130 ተመላሽ የሆነውን ግን ብፁዕነታቸው የፈቀዱ ስለሆነ ያንንና የአድባራት የገዳማት አስተዳዳሪዎች የአስተዳደር ሰራተኞች የጽህፈት ቤት ሰራተኞች አጠቃላይ ማህበረ ካህናትን ጨምሮ አልፎም ደግሞ የሰበካ ጉባኤዎች በመስማማት በጋራ በመወያየት ለክፍለ ከተማችን የተሻለ ነገር ማድረግ ይገባናል፣ በሰበታ ክፍለ ከተማ ደግሞ ሰፊ ስራ መስራት ያስፈልጋል በማለት በጋራ በህብረት የሰሩበት የስራቸው ውጤት የታየበት እንደሆነ የሚያሳይ ነው። ሌሎችም ክፍለ ከተሞች በተመሳሳይ ሁኔታ ከዚህ ክፍለ ከተማ ትምህርት ወስደው አብዛኞቹ ያሉት በኪራይ ቤት ውስጥ ነው የሚኖሩት። ከፍተኛ ወጪ ይወጣል ለኪራይ ከወር እስከ አመት የሚወጣው ወጪ ከፍተኛ ነው። ይሄ ቤተ ክህነት ግን አርአያ ሆኖ ይህንን ስራ ሰርቷልና ሌሎች ከዚህ ተምረው የራሳቸው የሆነ ክፍለ ከተማ ጽህፈት ቤት እንደሚኖራቸው ማመን መተማመን የሚያስችል ስራ እንደሆነ መረዳት ይቻላል። በእውነት እንግዲህ ይሄ የቤተ ክርስቲያን ክብር ነው፣ የወንጌልን ፍሬ ነው። ምእመናን በወንጌል ልባቸው ሲነካ ሲገባቸው የኑሮ ውድነቱን እንደው እንዲህ ነው እንዲያ ነው ሳይሉ ዛሬ ሁላችሁም እንደምታውቁት ዛሬ ሰው ለስጋ ኑሮ የከበደበት ጊዜ ላይ ነው። እንዲህ ያለ ህንጻ በአጭር ጊዜ ውስጥ አስመረቀው ለዚህ ክብር ለዚህ ውጤት ማብቃት ቀላል ጉዳይ አይደለምና ስለዚህ በእውነት ታላቁ የሸገር ከተማ ሀገረ ስብከት እጅግ ደስተኛ ነው። ምክንያቱም ይሄን የመሰለ ህንጻ ለወንጌል አገልግሎት ለሁለንተናዊ ለቤተ ክርስቲያን አገልግሎት የተዘጋጀ በመሆኑ ማለት ነው። ሲቀጥል የሰበታ ገላንጉዳና ፉሪ ክፍላተ ከተማ ቤተ ክህነት ሰራተኞች አገልጋዮችና በክፍላተ ከተማ ስር ያሉት ምእመናንና አገልጋዮች በሙሉ እንኳን ደስ ያላችሁ ማለት ወዳለው። ምክንያቱም ብዙ ድካምና ጥረት አልፎ ዛሬ እንዲህ ባለ ውበት እንዲህ ባለ ጌጥ አምሮ ደምቆ ለምርቃት የበቃው ቤተክርስቲያን ሁለንተናዊ አገልግሎቷን የምታደርስበት ስለሆነ በእውነት ለመላው ህዝበ ክርስቲያን ለመላው አገልጋይ እንኳን ደስ ያለን እንኳን ደስ ያላችሁ ማለት እወዳለሁ። መቼስ እንዲህ
ያለ ህንፃ መገንባት እጅግ ደስታን ቢሰጥም ለሌሎች ምሳሌ ይሆን ዘንድ እንዲገነቡ ያደረጋቸው ምን ይሁን ብሎ መጠየቁ አይቀሬ ነው። እንግዲህ ለወደፊት ይሄ ቦታ የታቀደበት አንደኛው ሁሉም ብሔር ብሔረሰብ በቋንቋው ሊማርበት የሚገባ ነው። ይሄ አቅም አንሶን ምናልባት ሀገረ ስብከቱ ባጀት ወይ ደግሞ የኛ ባጀት ቢያንሰን እንኳን ቦታው ከገበያ አንፃር ቅርብ ስለሆነ ለገበያ እንኳን ቢከራይ ብዙ ዋጋ ያወጣል። በዛ በሚገኘው ገንዘብ ደግሞ ብዙ የገጠር አብያተ ክርስቲያናትን እንረዳበታለን ብለን እናስባለን። የሰበታ አዋስ ወረዳ ቤተ ክህነት በአብዛኞቹ በምልሽ መልኩ ገጠር አብያተ ክርስቲያናት ናቸው። ገጠር አብያተ ክርስቲያናት ደግሞ በቋንቋ ያልተሰራበት ወንጌል ያልተሰበከበት እንደው መንፈሳዊ አገልግሎቱም ቅዳሴውም ማህሌቱም የተለያዩ ነገሮች የተጓደሉበት ሁኔታ አለ። ያንን ከማሰብ አንፃር ያው በከተማ ያሉትን አብያተ ክርስቲያናት ጭምር በማስተባበር ህንጻ ብንገነባና ለሁለት ጥቅም ይውላል ብለን አስበናል። አንደኛ ለቢሮ አገልግሎት፣ ሁለተኛ ደግሞ ከህንጻው ኪራይ በመናገኘው ነገር ገጠር አብያተ ክርስቲያናት ያሉትን በስብከተ ወንጌል ወጣቶችን ማሰልጠን የምንችልበትና ለወንጌል አገልግሎት ተደራሽ ማድረግ እንችላለን ብለን አስበን ነው። ከዛ ባሻገር ደግሞ ሌሎች ቦታዎች ላይ ስልጠና ከመስጠት በራሳችን ህንጻ አዳራሽ ኖሮት እዚሁ ራሳችን በራሳችን ምንም አይነት አዳራሽ ኪራይ ሳናወጣ ሌላ ወጪዎች ሳይኖሩ ራሳችን በራሳችን አሰልጥነን ለወንጌል አገልግሎት በቂ እናደርጋለን ብለን ያው እንዳየሽው የመጀመሪያው ላይ ያሉት ለሱቅ የተዘጋጁ ናቸው። ሁለተኛ ያለው ደግሞ ለወረዳ ለክፍለ ከተማው ጽፈት ቤት የሚያገለግል ነው። በስተመጨረሻ ላይ ያለው አዳራሽ ደግሞ ለስብሰባም ይሁን ለተለያዩ አገልግሎት የሚሰጥ ማለት ስብከተ ወንጌል ስልጠና ብሰጥ፣ ለካህናት ስልጠና ብሰጥ፣ የተለያዩ የግንዛቤ ማስጨበጫ ስልጠናዎችን ብሰጥ በመንግስት ተቋማት ሌላ ቦታ ሄደን ማንሰጥበትን ግን ራሳችን በራሳችን እንሰጣለን ብለን አስበን ከዛ ሐሳብ አንፃር ለሶስት ጉዳዮች የተሰራ ህንጻ ነው። የዚህ ህንጻ ግንባታ ከሌሎቹ አጥቢያዎች ለየት የሚያደርገው ባለድርሻ አካል አለመኖሩ ሲሆን የግንባታው ኃላፊነት ሙሉ በሙሉ የአገልጋይ አባቶችና የምእመናን ድርሻ መሆኑ ነው። የህዝቡ ተሳትፎ እንደምታዩት ነው። ይህንን ድንኳን የሚተክለው አጥቢያ ኖሮት ምእመናን ኖሮት ሰበካ ጉባኤ ኖሮት አይደለም። እኛ ያለ ምንም ኮሚቴ ነው ይህንን ህንጻ የሰራ ነው። ይሄ ማለት ህዝቡ ከኛ ጋር ነው ማለት ነው። 37 ቤተክርስቲያን በተለይም ብፁዕ አባታችን እዚህ ሀገረ ስብከት ከመጡ በኋላ 37 ቤተክርስቲያን ነው ያነጽ ነው። ከኛ ጋራ ህዝቡ እጅግ በጣም በደስታ ነው። ሰንበት ትምህርት ቤቱ እንደዛ አንድ ነው። ማህበራቱ፣ ሰበካ ጉባኤው፣ ምእመናኑ እጅግ በጣም የሚወደድ ሀገረ ስብከት ነው። እንግዲህ በዚህ በሰንበት ትምህርት ቤት እንቅስቃሴ በአጠቃላይ በርካታ ስራዎች ተሰርተዋል። እንደ ቤተክርስቲያን ተልእኮና የሰንበት ቤት የተቋቋመበት መሰረታዊ ዓላማና ተግባር አንፃር በርካታ ስራዎች የሚሰሩበት ክፍለ ከተማ ነው። ልዩ የሚያደርገው በዚህ መርሃ ግብር ላይ ህንጻው ሲሰራ አብያተ ክርስቲያናትን የማስተባበር ስራ ሲሰራ፣ ሰበካ ጉባኤን የማስተባበር ስራ ሲሰራ ይህን ስራ ከሚሰሩት ዋነኞቹ ሆነው ከሚሰሩ ልጆች መካከል የሰንበት ትምህርት ቤት ፍሬ የሆኑ ወጣቶች ይገኙበታል። እሱ ብቻ ሳይሆን ሰንበት ትምህርት ቤት የራሳቸው ድርሻ ወስደው በዚህ መርሃ ግብር ላይ የምርቃት መጽሔቱን ስፖንሰር በማድረግ በማዋጣት በመሸፈን አሻራቸውን የጣሉበት መሆኑ የበለጠ ያስደስታል። ይህንንም ደግሞ አሳይተዋል። የብቻ አይደለም። በገቢ ማሰባሰቢያ መርሃ ግብርና ዛሬ የጀመረው የህንጻው ምርቃት እስከ 13 እስከ ግንቦት 13 ይቀጥላል። በእነዚህ ቀናት ሰንበት ቤቶች ራሳቸው ለቀጣዩ ለጽፈት ቤት መሟያ የሚሆኑ ነገሮችን ለማሟላት የሚሰሩ ስራዎች ላይ የራሳቸውን ተሳትፎ እያደረጉ ያሉበት ሁኔታ ነው ያለው። እኛ ደግሞ ትንሽ በእውቀት አናሳዎች ብንሆንም በእድሜ አናሳም ብንሆንም ቤተክርስቲያን ግን የተሻለ መስራት እንደምትችል ለሌሎች ሀገረ ስብከቶች ለሌሎች ክፍለ ከተማ መስራት እንደሚቻል ከተባበረ አንድነት ህብረቱ ካለ ሰላሙ ፍቅሩ ካለ ከዚህ የበለጠ ሌላ ህንጻ መስራት የምንችልበት ሁኔታ ቤተክርስቲያኗ ከዚህ በላይ አቅም ያላት መሆኑን ማሳያ ነው። ቀደም እንዳልሽው ያው እኛ ክፍለ ከተማ ነው ጽፈት ቤት ነው እንደ አጥቢያ ቤተክርስቲያን እንደው ስለ ገብርኤል ስለ ሚካኤል ስለ ማርያም ብለን ምን ለምበት ምንም አይነት መንገድ የለንም። ነገር ግን በፍቅር አባቶችን ሰበካ ጉባኤ አባላትን አገልጋዩን በፍቅር በማስተባበር የተሰራ ታሪካዊ ህንጻ ነው። በዚህ ህንጻ ላይ ደግሞ እያንዳንዱ ሰው በጉልበትም ጭምር እውነት ስነግርሽ ስራ አስኪያጁም ሌላውም ሰራተኛ ሲሚንቶ አብኩቶ ድንጋይ ተሸክሞ የተሰራበት ሁኔታ ነው ያለው። በገንዘብ ደረጃ ፈጀ የተባለው በአጠቃላይ ወደ 17 ሚሊዮን 500 ሺህ ነው። ይሄንን ስናስበው ይሄንን ህንጻ በዚህ ዘመን መስራት የሚቻልበት ሁኔታ አይደለም። ግን የሁሉም ሰው ቀናነት የሁሉም ሰው አንድነት በመተሳሰብ የተሰራ
ታሪካዊ ህንጻ ነው። ስለዚህ ይህንን ህንጻ የጎበኙ ሰዎች ሁሉ ያዩ ሰዎች ሁሉ ይህን ሚዲያ ያዩ ሰዎች ሁሉ ከዚህ በላይ መስራት የሚችሉበት አቅሙ እንዳለን ቤተክርስቲያኗን ከዚህ በላይ ተሻጋሪ ማድረግ የምንችልበት ዕውቀቱም ጉልበቱም ጥበቡም እኛ ጋር አለ። የሰበታ ሀገረ ስብከት ህንጻ መገንባት ብቻ በቂ ያለመሆኑን ተገንዝቦ ምእመናንን ለማብቃት በጀት መድቦ እየተንቀሳቀሰም ይገኛል። በእኛ ክፍለ ከተማ ያለ ራሳችን በጀት በጅተን ስብከተ ወንጌል ተዘዋዋሪ ሰባኪዎች ብለን በየወራዊ በዓላት በዕለት ሰንበት ሄዶ ገጠሮችን ቤተክርስቲያኖች ብቻ የሚያገለግል አንድ ስብከተ ወንጌል ተዘዋዋሪ ስብከተ ወንጌል ያለበት ሁኔታ ነው ያለው። በብፁዕ አባታችን በብፁዕ አቡነ ሳይሮስ ወጣትነት ለቤተክርስቲያን የሚል የወንጌል መርሃ ግብር ተዘጋጅቶ ሰፊ በገጠርም በከተማም ሰፊ እንቅስቃሴ የተደረገበት ሁኔታ ያለበት ሁኔታ አለ። ይሄም ደግሞ ከተማው ላይ ብቻ አይደለም ገጠሩንም ያለው ቤተክርስቲያኖች የታየ ያለበት ሁኔታ ነው እስካሁን ያለው። ከዚህ በኋላም እኛ እንደ ክፍለ ከተማ በራሳችን በኩል የስብከተ ወንጌል አገልግሎት ወጣቶችን፣ ዲያቆናትን፣ ካህናትን ወንጌል ብቁ አድርገን ከመንፈሳዊ አገልግሎት ጎን ለጎን ወንጌልን ማስፋፋት የሚችሉበትን በቋንቋቸው ተደራሽ ማድረግ የሚችሉበትን ህብረተሰቡን ከጸበል መርጨት ሌላ መንፈሳዊ አገልግሎት የንስሐ አባትነት አገልግሎት ባሻገር የእረኝነትን ስራ መስራት የሚችሉበትን ትልቁን ስራ ወደፊት እንሰራለን ብለን አስበናል። እግዚአብሔር እንግዲያው እንደሚያግዘን በጣም እርግጠኛ ነኝ። የብፁዕ አባታችን ደግሞ መመሪያ ሰጭነት አቅጣጫ በሚሰጡን እሳቸው ናቸው። ወንጌል ያላቸው የልማት አርበኛ የወንጌል አርበኛ አባት ናቸው። ያንን አሪያ ተከትለን እኛ ልጆቻቸው ደግሞ ለስራት ዝግጁዎች ነን። ትልቅ ወጣቶችን ከጥፋት የሚመልስ በየአድባራቱ በሸገር ባሉት በአምስቱም የአዲስ አበባ በር በሚባል ደረጃ እየተዘዋወርን ይህ አገልግሎት እየተሰጠ ነው ያለው። ከዚህ ባሻገር የስብከተ ወንጌልን ጥራትን በጥራት ተደራሽ ለማድረግ በዚህ አገልግሎት በዚህ ጸጋ የተካኑትን አገልጋዮችን ደግሞ ስራና ሰራተኛን የማገናኘትን ስራ ብፁዕነታቸው ያንን ነገርም ያደርጋሉ። እንደ ሀገረ ስብከታችን እኔም እንደ ስብከተ ወንጌል ይሄንን ከግብ ለማድረስ በየአድባራቱ ያሉትን ሰባኪያንን በየክፍለ ከተማም ያሉትን ሰባኪያንን እነዚህ ይሄን አገልግሎት ተደራሽ እንዲያደርጉ በየጊዜው ክትትል እናደርጋለን። ለመንፈሳዊ አገልግሎት ደከመኝ ሰለቸኝ የማያቀው የሰበታ ምእመን በቀጣይ ብዙ የልማት ስራዎችን ለመስራት ማሰቡም እንዲህ ይነገራል። ነገ ደግሞ ከዚህ የተሻለ አስፋልት አካባቢ ለገበያ ምቹ የሆነ ለተለያዩ አገልግሎት መስጠት የሚችል በኪራይ አገልግሎቱ ደግሞ የገጠሩን አብያተ ክርስቲያናት በወንጌልም በልማትም ማስፋት የምንችልበትን ቀጣይ እቅዶች አሉ። የተለያዩ ስራዎችን ለመስራት እግዚአብሔር ከረዳን እንሰራለን ብለን እናስባለን። ምናልባት ሸገር ሀገረ ስብከት አሁን በኪራይ ቤት ውስጥ ነው ያለው። አሁን ተረባርበን ያንንም ሀገረ ስብከት ወደ ቢሮ የራሳቸው ቢሮ ውስጥ የሚገቡበትን የማመቻቸት ስራ እንሰራለን ብለን ያቀርን ነው። እንግዲህ እቅዳችን ይመስላል። ልማትን የምታበረታታው ቅድስት ቤተክርስቲያን መሆኗ የተገለጸ እውነት ነው። ታዲያ አባቶች በሀገረ ስብከቱ የተገነባው ህንጻን ለመመረቅ በስፍራው ላይ የተገኙ ሲሆን ባዩት የልማት ስራ መደሰታቸውንም ገልጸዋል። ከግንባታው እኩል በሰው ልጆች ሃይማኖታዊ ማንነት ላይ መስራት እንደሚገባም እንዲህ ይመክራሉ። ሰው የሚፈጠርበት የእውነት ስራ የሚሰራበት ቤተክርስቲያን መቼም ይሄ ነው፣ ለሰው ልጅ ነው። ለስጋ ጥቅም ለምን አይደለም ሰላም እንዲገኝ ለሀገራችን ሰላም የሚሆን ስራ እንዲሰራ የራቁት እንዲቀርቡ ተበተኑት እንዲሰበሰቡ ነውና በጣም እናንተንም እንኳን ደስ አላችሁ። እሺ እንግዲህ እኛ ደስ ብሎናል በእውነት ሁሉ የምትዋቸው አባቶች እንደው ተምረንበት የምንሄድ ነው። አዎ ይሄ ለአባቶች ቡራኬም ብቻ ሳይሆን ትምህርት ይዘን የምንሄድበት ነውና በርቱ ምእመናኑ። እንደው በዚህ የተካፈላችሁ ይሄ ነው ከኛ የሚጠበቀው። እንግዲህ አሁን ቤተክርስቲያናችንን በዚህ መልክ ነው አንድ ሆነን ትውልዱ ይቀረጻል፣ የሰላም ትውልድ ይፈጠራልና ሀገራችን ኢትዮጵያን ሰላም ያድርግልን። አዎ ሁላችሁም እንደው በዚህ የተሳተፋችሁ
የልብን የሚያውቀው አምላክ በረከቱን ያድላችሁ። ሁልጊዜ አይን አዲስ ነገር ሲያይ እግዚአብሔርን ያደንቃል እና እኛም በዛሬው ዕለት እግዚአብሔርን እንድናደንቅ እንድናከብር አዲስ ነገር አሳይታችሁናልና ይህን አዲስ ህንጻ በጉልበታችሁ በገንዘባችሁ እንደተነገረው በሐሳባችሁ ሁሉንም ኃይል አሰባስባችሁ ይህን ያሳያችሁን የደከማችሁ ሁሉ አሁንም ለእናንተ ደግሞ መልካም ነገር አዲስ ተስፋ እንዲያሳያችሁ እግዚአብሔር አምላክ ይፍቀድላችሁ። ወንጌልን ለዓለም ሁሉ በማዳረስ ትልቁን ስፍራ በመያዝ የሚታወቀው ቅዱስ ጳውሎስ መስራት የቤተ ክርስቲያን ተልእኮ መሆኑን ማልማት የቤተ ክርስቲያን አገልጋዮች ተልእኮ መሆኑን ባስተማረበት ክፍሉ ከናንተ ጋር በነበርኩ ጊዜ ከናንተ ጋር ሳለሁ ይህን አዘዝኳችሁ ይላቸዋል። የተሰሎንቄን ምዕመናን ከጊዜ በኋላ እንዲበረቱ እንዲጠነክሩ ደብዳቤ ሲጽፍ ምን ብሎ ነበር ያዘዛቸው? ሊሰራ የማይወድ አይብላ ብዬ አዝዣችኋለሁ ይላቸዋል። እና ይሄ መስራት ማልማት ትልቁ የቤተ ክርስቲያን አገልጋዮች ተልእኮ ነው፣ ዓላማ ነው። ግቡ ቆፍሮም ገንብቶም በዚያ በሚገኘው ውጤት የሚድኑ ሰዎችን ማብዛት ነው። ወደ እግዚአብሔር መንግስት የሚታደሙ ሰዎችን ቁጥር መጨመር ነው። በዚህ መሰረት በእውነት እጅግ የሚያስደስት በአጭር ጊዜ ጥራቱን ጠብቆ በእንዲህ አይነት ፍጥነት ይህን ህንፃ ገንብቶ ማሳየት በትክክል የቤተ ክርስቲያንን አስተምህሮ መግለጽ ነው እና ትልቅ ደስታ ነው የተሰማኝ። ለቤተ ክርስቲያናችን ለህዝባችን ትልቅ አቅምና ጉልበት የሚሆን ነው። ብፁዕ አባታችን አቡነ ሳዊሮስና ልጆቻቸው ካህናቱ፣ ሊቃውንቱ፣ ምዕመናኑ ያስቀመጣችሁት መሬት መያዝ ማጠር አጥሮ ዝም ማለት በቂ አይደለም። መቀበል ማጠር ማልማት እንዲህ ከሆነ ዓለሙ መሬቱንኩ የሚል የመንግስት የሥራ ኃላፊ የሚጨምር ይመስለኛል። አሁን ወንድሞቻችን እኔ እንጃ ደግሞ እዚህ ቦታ ላይ እንዲህ አይነት ቦታ ብንሰጣቸው ሳትሉ ትቀሩ ይሆን? ምክንያቱም ያው ሌላ ምን ይጠበቃል? ከያዝን ካለማን መሬት ሲለማ የሥራ ፈጠራው ይበዛል፣ ዳቦ ጎርሶ የሚያድረው ይጨምራል። ይሄን ከሰራንላችሁ እናንተ መሬት ለመስጠት ወደ ኋላ እንደማትሉ እርግጠኛ ነኝና ብፁዕ አባታችን ገና ብዙ እየተደገሰለት ነው፣ ይበርኩልን ለማለት ነው። አመሰግናለሁ። እነዚሁ ነገሮችን ተከናውነው በእውነት በጣም ደስ የሚል ህንጻ ተሰርቷል። ብፁዕ አባታችን አቡነ ሳዊሮስ ስራቸው ሰፊ ነው፣ ቀላል አይደለም። እንግዲህ ሁሉም ይደርሳሉ። ጎበዝ ናቸው፣ አስተዋይ ናቸው፣ የወንጌል ገበሬ ናቸው። እንግዲህ ይህንን ህንጻ በእውነት እኔ በጣም ተገርሜያለሁ። ክፍለ ከተሞቹ ተባባሪዎች ሆናችኋል፣ ጎበዞች ሆናችኋል። ብፁዕነታቸው አንድ እንጨት አይነት ዳይቄስ ነው። እንግዲህ ዋናው አሰሪ ሆኖ የአሰሪውን ድምጽ ሰምቶ መተባበር ደግሞ ልክ ጥርስና ከናፍር ተደጋግፎ ያምር ሁሉም እጅና ጓንት የሆነው ያ ህንጻ ያቆሙታል ማለት ነውና
ባየነው በእውነት ተደስተናል። ህንፃው ከጅምሩ አንስቶ እስከ መጨረሻው ጉዞ ድረስ የነበረው ሂደት ምን ይመስላል የሚለውን መላከ ሰላም ቀሲስ አለማየሁ ተፈራ የሶስቱ ክፍላተ ከተማ ቤተ ክህነት አስተዳዳሪ ሪፖርት አቅርበዋል። ብፁዓን አባቶቻችን ሊቃነ ጳጳሳት፣ ክቡራን የዘጠኙም ክፍላተ ከተማ ቤተ ክህነት ዋና ስራ አስኪያጆችና ልዩ ልዩ ኃላፊዎች፣ ክቡራን ሊቃውንተ ቤተ ክርስቲያን አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ ክቡራን የመንግስት ኃላፊዎች፣ ክቡራን የሰንበት ትምህርት ቤት ወጣቶች፣ ክቡራን የዚህ ጉባኤ ታዳሚዎች፣ በቅድሚያ በሰላም ለፍቅር ለልማት አምባሳደር ለሆኑ ለሰበታ ለፉሪና ገላንጉዳ በሚገኘው እንደ ኢትዮጵያ ታሪካዊ በሆነ የክፍለ ከተማ ቤተ ክህነት ህንፃ ምርቃት ቡራኬ ለመስጠት እና የደስታችን ተካፋይ ለመሆን በዚህ ስለተገኛችሁ በራስና በሶስቱም ክፍለ ከተማ ቤተ ክህነት ስር በሚገኙ አብያተ ክርስቲያናት ስም እንኳን ደህና መጣችሁ ለማለት እወዳለሁ። ብፁዕ አባታችን፣ ብፁዓን አበው ሊቃነ ጳጳሳት፣ ክቡራን የመንግስት የሥራ ኃላፊዎችና እንግዶቻችን እንዲሁም የዚህ ታላቅ ጉባኤ ታዳሚዎች የሰበታ ገላንጉዳና ፉሪ ክፍላተ ከተማ ቤተ ክህነት ጽሕፈት ቤት የህንፃ ምረቃ በማስመልከት አጠቃላይ ሪፖርት በመጽሔት ላይ የሰፈረ በመሆኑ ውድ ጊዜያችሁን ላለመሻማት ስል ስለ ክፍለ ከተማው ጥቂት ነገር እንድገልጽ ስለተፈቀደልኝ አመሰግናለሁ። የሰበታ ገላንጉዳና ፉሪ ክፍለ ከተማ ቤተ ክህነት በሸገር ከተማ ቤተ ክህነት በሸገር ከተማ አገረ ስብከት ስር ከሚገኙ ጠንካራ ክፍለ ከተሞች አንዱ ነው። በስሩ 50 አድባራት፣ 2 ገዳማት ያሉ ሲሆን ከነዚህም መካከል በከተማ 29 በገጠር 23 ይገኛሉ። ክፍለ ከተማው በሚያሳየው አጠቃላይ መንፈሳዊ አገልግሎትና የሥራ እንቅስቃሴ በደቡብ ምዕራብ ሸዋ 1 የሞተር ሳይክል፣ በአብያተ ክርስቲያናቱ በተጨማሪ አንድ የሞተር ሳይክል በስጦታ በሽልማት ያገኘ ሲሆን በተጨማሪ በብፁዕ አባታችን መመሪያ ሰጪነት 1 አይሩፍ መኪና ገዝቶ በወንጌል በልማት ሰፊ ስራዎችን በመስራት ላይ የሚገኝ ክፍለ ከተማ ነው። ቀደም ሲል የቤተ ክህነቱ ቢሮ በድሮ በሰበታ አዋስ ትምህርት ቢሮ ግቢ የሚገኝ የነበረ ቢሆንም በከተማው አስተዳደር መልካም ፈቃድ ትብብር ይህ ቦታ የተሰጠን ስለሆነ በዚሁ አጋጣሚ የከተማውን አስተዳደር የነበሩትና ዛሬ ያሉትን እንድታመሰግኑልኝ እጠይቃለሁ። ከ1998 ዓመተ ምህረት ጀምሮ የተለያዩ ቤቶች ቢሰሩም የተሰሩት ቤቶች ከእድሜ አንፃር ያረጁ በመሆኑ ታላቁ የወንጌል የሥራና የልማት አባት የሆኑት ብፁዕ አቡነ ሳዊሮስ የደቡብ ምዕራብ ሸዋ የሸገር ከተማ ሀገረ ስብከት ሊቀ ጳጳስ፣ የመስካየ ኅዙናን መድኃኔዓለም ገዳም የበላይ ኃላፊ፣ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ የቦርድ ሰብሳቢና የኦሮሚያ ክልላዊ መንግስት የሃይማኖት ተቋማት ሰብሳቢ በሳል አመራርና መመሪያ ሰጪነት እንዲሁም ብርቱ ድጋፍ እና ክትትል በማድረግ G+3 ሁለገብ ዘመናዊ ህንፃ ለመገንባት ግንቦት 2 ቀን 2014 ዓመተ ምህረት በብፁዕነታቸው የመሰረት ድንጋይ ያስቀመጡ ሲሆን በእግዚአብሔር ቸርነት በብፁዕነታቸው ጸሎት በክፍላተ ከተማችን ሰራተኞች በአድባራቱ ርብርብ እዚህ ደርሰናልና ሁላችሁም እንኳን ደስ አላችሁ ለማለት እፈልጋለሁ። ይህ ህንፃ በዚህ መልኩ እንዲሰራ በዋናነት የብፁዕነታቸው አስተዋጽኦ በተለይም የክፍለ ከተማችን ከ130 ተመላሽ % ህንፃው ግንባታ ላይ እንዲውል ለማድረግ ብዙ ዋጋ ከመክፈላቸው በላይ የሶስተኛው ዓመት የወጣትነት ለቤተ ክርስቲያን መጽሔት ሽያጭ ሙሉ በሙሉ ለህንፃው እንዲውል አድርገዋል። በዚሁ አጋጣሚ ብፁዕነታቸውን እንድታመሰግኑልኝ እጠይቃለሁ። እንዲሁም
እንደሚታወቀው ብፁዕነታቸው በሀገረ ስብከታችን ከተመደቡ አንስቶ ከፍተኛ ዋጋ በመክፈል ከ37 አብያተ ክርስቲያናት በላይ ተተክለዋል። ብፁዕነታቸው የልማት አባት በመሆናቸው የዛሬም ዓመት በተመሳሳይ ሁኔታ ለደቡብ ምዕራብ ሸዋ ሀገረ ስብከት ለሀገረ ስብከቱ ከፍተኛ ገቢ የሚያመጣ G+4 ሁለገብ ዘመናዊ ህንፃ በወሊሶ ከተማ በማስገንባት ብፁዓን አበው ሊቃነ ጳጳሳት በተገኙበት በማስመረቃቸው የሚታወስ ነው። ታዲያ በዚህ ዓመት ፍቅርና ጉልበት ሆነው የቀድሞ ሰበታ ሐዋስ ወረዳ ሰበካ ጉባኤ ከራሳቸው በጀት እንደ አቅማቸው ብር 2,643,705 በአሁኑ ሰዓት በክፍለ ከተሞች ከአድባራት ልዩ ልዩ ሰራተኞች ደሞዝ ብር 4,436,041 ብር ከ33 ከግለሰቦችና ከበጎ አድራጊ ብር 873,733 አጠቃላይ በድምሩ 7,953,519 ከ97 ሳንቲም የሚሆን የተሰበሰበ ሲሆን ለብረት ለአሸዋና ጠጠር ለሲሚንቶ ለድንጋይ ለባለሙያ የወጣው ብር 17,500,000 ሆኖ ሳለ ከገቢ ወጪው የበዛበት ምክንያት ለህንፃው ተብሎ የተበጀተ ባጀት ባለመኖሩ ከክፍለ ከተማው ድርሻ ከ30 ተመላሽ ፐርሰንት ላይ ብር 9,546,480 ብር ወጪ ተደርጎ የተሰራ መሆኑን ያሳያል። ብፁዓን አባቶቻችን፣ ክቡራን የመንግስት ባለስልጣናት፣ የተከበራችሁ ጥሪ የተደረገላችሁ የክፍላተ ከተሞች ስራ አስኪያጆችና የአድባራት ተወካዮች ይህን ህንፃ ግንባታ ቢያልቅም የትምህርትና የስልጠና ማቴሪያል የአዳራሽና የቢሮ ወንበርና ጠረጴዛ አጠቃላይ ለህንፃው የሚያስፈልጉ ቁሳቁስ ለማሟላት ብዙ ገንዘብ የሚፈጅ ሲሆን ይህንም የብፁዕነታቸው ጸሎትና የእናንተው ቀና ትብብር ያስፈልገናል በማለት አጠቃላይ ሪፖርትን አጠቃልላለሁ። መቼስ የስኬቶች ሁሉ ቁልፍ ፈጣሪ ነውና ለዚህ ቀን ላበቃቸው አምላካቸው ምስጋና ያቀረቡ ለስራው ስኬት ትልቁ ሚና ለተጫወቱ አገልጋዮች ክብረት ይስጥልን ይላሉ። ሸገር ሀገረ ስብከት ከተባለበት ጊዜ ጀምሮ ሌሊትም ቀንም በመሯሯጥ በአጭር ጊዜ ውስጥ በ2014 ጀምሮ እስካሁን ድረስ 3 አመታት ሳይሉ ወደ ኋላ ሳይሉ መላከ ሰላም አለማየሁና የዚህ የክፍለ ከተማው የሥራ ኃላፊዎች ሰራተኞች በሙሉ ምንም ረፍት ሳያረጉ ጥረት አድርጉ ሲወጡ ሲወርዱ በጣም ሲደክሙ ቆይቶ እግዚአብሔር አምላክ ድካማቸውን አይቶ ዛሬ ለምርቃት በቅተዋል። ይሄ ትልቅ ደስታ ነው ለሀገረ ስብከታችን። ይሄ ስራ በሀገረ ስብከታችን ይሄ ስራ በመሰራቱ ትልቅ ደስታ ነው የሚሰማን። እግዚአብሔር አሁንም የተመሰገነ ይሁን። እንደሚታወቀው ብፁዕ አባታችን የወጣትነት ለቤተክርስቲያን የሚለውን ፕሮግራም የሚያዘጋጁ ሲሆን ለዛ ለ3ኛ ዓመት ያዘጋጁት መጽሔት ሽያጭ ላይ አውለው ለዚህ ህንፃ አበርክተዋልና እሳቸውን ማመስገን እፈልጋለሁ። በሌላ መልኩ በየክፍለ ከተማው የተራዱን አሉ። ሰንበት ትምህርት ቤት ሌላ ቀርቶ ይሄንን በዓል እንኳን እንግዲህ እንደምታዩት እንደዚህ እንዲያሸበርቅ የሚያደርጉ ሰንበት ትምህርት ቤትና መንፈሳዊ ማህበራት ናቸውና እነሱን ማመስገን እፈልጋለሁ። በሌላ በኮሚቴነት ከ5 ወር ጀምሮ የተደራጁ ኮሚቴዎች አሉ። እነሱ ደግሞ ምዕመናኖችን እጅግ በጣም አመሰግናለሁኝ። እግዚአብሔር አክብርልን እላለሁኝ። ብድር መላሽ ያድርገን እላለሁ እንደ ክፍለ ከተማችን። ያው በዋናነት በየአድባራቱ ያሉት የሰበካ ጉባኤ አባላት፣ አስተዳደር ሰራተኞች ከጎናችን ነው ለሰንበት ትምህርት ቤት ማህበራት ሁሉ ይሄንን እዚህ ለመድረስ ትልቅ አስተዋጽኦ ትልቅ ዋጋ ከፍለዋል። ከዛ ባሻገር ደግሞ አገልጋይ ካህናቱ ደሞዝንም ጭምር በዚህ ዘመን ያን ወር ደሞዝ መስጠት ማለት ደም መስጠት እንደማለት ነው። ያለው የኑሮ ሁኔታ እጅግ ከባድ ነው። ተግዳሮት ብዙ አለው። ነገር ግን ወራይ ደሞዛቸውን ምንም ሳንገራግሩ ይሄንን ስራ ፍጻሜውን ማየት መቻል አለብን ብለው ወር ደሞዛቸውን ጭምር የከፈሉ አባቶች ወንድሞች አሉ። እነሱን ከልብ ማመስገን ፈልጋለሁ። ከዛ ባሻገር ብፁዕ አባታችን በእድሜ በጤና ይጠብቅልን፣ በመንበረ ክብራቸው ያኑርልላለው። እንደ ክፍለ ከተማ ነው በስራችን
እኛ ባላፊነትን ብንኖርም ከኛ በሰበታች ያሉ ሰራተኞች ደግሞ የኛን ቃል ሰምተው አድርጎ የምንላቸውን ነገር ሁሉ በስራ ሁሉ ተክተው በመስራታቸው ከልብ የመነጨ ምስጋና አለኝ። አመሰግናለሁ። ትልቁ ሚና የብፁዕነታቸው ነው። ብፁዕ አቡነ ሳዊሮስ የሀገረ ስብከታችን ሊቀ ጳጳስ ታላቅ የወንጌል የልማት አባት ናቸው። የብፁዕነታቸው ትልቅ ተጋድሎ አለና በመጀመሪያ ብፁዕነታቸውን በመንበረ ጵጵስናቸው ሰፊ ዘመን ከጤና ጋር ያድልልኝ ለማለት ፈልጋለሁ። ከዛ ውጪ እንደ ክፍለ ከተማ ቤተ ክህነት እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ በመሆን የክፍለ ከተማው ሰራተኞች በጋራ በህብረት ስራ ሰርተውበታል። እነሱ ምስጋና ይገባቸዋል። ሌላው በተጨማሪ ደግሞ የአድባራት የገዳማት አስተዳዳሪዎች፣ የአስተዳደር ሰራተኞች፣ ማይበረ ካህናት፣ ማይበረ ምእመናን፣ ሰንበት ትምህርት ቤት ወጣቶች ሰፊ ስራ ሰርተዋል። በጋራ ማህበራትም የሰሩት አሉ። በዚህ በሰበታ ያሉ የዝክረ ገብርኤል እና የማህበረ ሩሃማ ከሰበታ መካነ ሰላም ፍሬ ሃይማኖት ሰንበት ትምህርት ቤት ጋር ጨምሮ የዲኮሩን ጉዳይ የተለያዩ እንቅስቃሴዎችን አድርገዋልና እነሱንም እንዲሁም ደግሞ ከ10 በላይ አብያተ ክርስቲያናት ሰንበት ትምህርት ቤቶች ድጋፍ አድርገዋል በመጽሔቱ። እነሱንም ማመስገን እንፈልጋለን። በመጨረሻ ደግሞ በዚህ ኮሚቴነት ሆነው የመጨረሻውን ስራ ተፈጽሞ እንድናይ ትልቁን ሚና ለተጫወቱ ለየአድባራቱ ኮሚቴ ሆነው ላገለገሉን ወንድሞቻችንና እህቶቻችን እጅግ ትልቅ ምስጋና አለኝ። እጅግ አመሰግናለሁ። ያው ብፁዓን አባቶችን ለማመስገን ብዬ ነውና በዛሬው ዕለት እዚህ ስለተገኙልን ድካም ላይ ሰንብተው ሙሉ ቀን ምንም ረፍት ሳይኖር ስራ ላይ ስብሰባ ላይ ነው ሁላችንም በጋራ የሰነበት ነው። ዛሬ ደግሞ እንዲህ አይነት በዚህ በሰበታ ከተማ ላይ ትልቅ ስራ ተሰርቷል። ሄዳችሁ መታችሁልን እንድትባረኩልን እንድትቀድሱልን ወራከ እንድትሰጡልን ብዬ በሚለምናቸው ሰዓት ምን ወደ ኋላ ሳይሉ ብዙ መርሃ ግብር ነበራቸው። በየአብያተ ክርስቲያናቱ ተዋት ብዙ አገልግሎት ነበራቸው። እሱን ሁሉ ትተው እንደው እኛን አክብረው ሀገረ ስብከታችንን አክብረው እዚህ ሀገረ ስብከት ያሉትን ሊቃውንቱን ምእመናኑን አክብረው ነው የመጡልን ብፁዓን አባቶች። እግዚአብሔር አክብርልን ብፁዓን አባቶች፣ እድሜ ከጤና ጋር ይስጥልን። ስላከበራችሁልን በጣም ስላከበራችሁን እጅግ በጣም ደስ ብሎኛልና አሁንም እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር አክብርልን። Thank you.